بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم على نبينا محمد وعلى آله وأصحابه ومن تبعهم إلى يوم الدين. إخوة الإيمان والإسلام، السلام عليكم ورحمة الله تعالى وبركاته. وفي الحديث عن رسول الله صلى الله عليه وسلم: ثلاثة لا ينظر الله إليهم ولا يكلمهم ولا يزكيهم ولهم عذاب أليم. وفسروا هذا الثلاثة تارة برجل مسبل إزاره خيلاء، ورجل حلف بمال كذبا، وبرجل منان لا يعطي إلا منا. وتارة فسروه بالشيخ الزاني والملك الكذاب والعائل المتكبر. وتارة فسروه برجل له ماء في فلاة له فضل ومنعه عن سبيل الله. وتارة فسروه برجل اختار إماما ليعطيه مالا، فإذا لم يعطيه مالا لم يوفيه. إخواني الأعزاء، نبينا عليه الصلاة والسلام عند أسدنجاج قالات تناقروا يا أسدنجاج قالات ببزو تتنتنا منالو ሶስት ቡድኖች አላህ አያነጋግራቸውም የውመል ቂያማ፣ በረሕመቱም አያያቸውም፣ ተወንጀልም አያጠራቸውም አሉ። ሰላሰቱን በተለያዩ ሐዲሶች እነዚህን ሶስት ቡድኖች ፈሰሯቸው። አንደኛ ምን አሉ? ረጁሉን ሙስቢሉን ኢዛረሁ ኹየላአ፣ ቀሚሱን ሱሪውን ሽርጡን ተግሩ በታች ተቁልጭምጭምቱ በታች ለኩራት የሚገትት لا ينظر الله إليه ولا يزكيه ولا يكلمه وله عذاب أليم. تقول تمتمت بتاج سرم هنا قميصم هنا شرطم هنا لو عندك الكلمة هنون قطعات የሚያስከትል المهنون تزي حديث እንረዳለን። በአንደኛው ተፍሲር ደግሞ ሁለተኛውን ሲፈስሩ الرجل المان لا يعطي شيئا إن لم تن به ولا تمنن تستكثر. الرجل المان لا صدق صدقو سطوتا سطو የሚመጣደቅ እንዲህ አድርጌልህ እንዲህ ሰጥቼህ አንገት የለህም እያለ ያንን የሰጠውን ሰው የሚያስደነግጥ በሱ ላይ የሚመጣደቅ ሰውዬ لا ينظر الله إليه ولا يزكيه وله عذاب أليم. በሶስተኛው ተፍሲር በ10 ብር የገዛውን ዕቃ ወላሂ በ40 ብር ነው የገዛሁት፣ 10 ብር የኪራይ ከፍዬበታለሁ፣ አንድ ላይ 50 ብር ነው ወላሂ ይላል። እሱ የገዛው 10 ብር ነው። አላህ ያሳየው። በ10 ብር ገዝቶ 40 ብር ነው የገዛሁት፣ 10 ብር ደግሞ የኪራይ ከፍያለሁ፣ እንደውም የተሸካሚም 5 ብር ጨምራለሁ ይላል። ይሄ ሰውዬ እውነቱን ነው ብሎ 55 ብር ይገዛዋል። ውሸቱን ሙእሚን ሰውዬ አይዋሽም እንዴት ይምላል ብሎ ይህ ሰውዬ የውመል ቂያማ መን ገሸና ፈለይሰ ሚና ስላሉ ነቢያችን የውመል ቂያማ አላህ በረሕመቱ ተማይመለከታቸው ሰዎች፣ ተማያናግራቸው ሰዎች፣ ወንጀላቸውን ተማያጠራው ሰዎች አንደኛው ቡድን ነው። እንግዲህ ነጋዴዎች ይህን መጠንቀቅ ይኖርብናል ነው። እነዚህ ሶስት በአንደኛው ተፍሲር ነው። በአንደኛው ተፍሲር ደግሞ እነ ቡኻሪና እናንትና ፈሰሩት ሸይኹን ዛኒ ወመሊኩን ከዛብ ወዓኢሉን ሙተከቢር ማለት ነው። የሽማግሌ ዝሙት ሰሪ፣ ቀብሩ የተማሰ ልጡ የተራሰ ስሜቱ ያለቀ ዝሙት መስራት ምን ይባላል? እሱ ምን ትለዋለህ? ተንኮል ፍለጋ ነው እንጂ ወየትኛው ስሜቱ ቀስቅሶት ነው ዝሙት የሚያሰራ?
ሸይኹን ዛኒ የሽማግሌ ዝሙት ሰሪ አሮጊትም ያው ነው በሽማግሌ ብቻ አይደለም ወዐጁዙን ዛኒያም እንደዚያው ነው ወሸይኹን ዛኒ የሽማግሌ ዝሙት ሰሪ አላህ የውመል ቂያማ በረሕመቱ ተማያየው ተማያናግረው ወንጀሉን ተማያጠራው ሰው አንደኛው ሸይኹን ዛኒ ሁለተኛው ወመሊኩን ከዛብ ንጉስ ሆኖ መንግስት ሆኖ የፈለገውን ቢታው رئيس الجمهورية የሚሆን ቢታው መሊክ الملوك የሚሆን ንጉስ ሆኖ የልቡን ለመስራት የሚችል ሆኖ ምን ያስዋሻዋል ድሃ ገንዘብ ለማግኘት ስልጣን ለማግኘት ትዋሽ ይሆናል ምክንያት አላት ባይፈቀድላት እንደው ምክንያት አላት ምክንያት ባይሆንም ምክንያት አላት ንጉስ ማንንም ፈርቶ ነው የሚዋሸው ተንኮል ነው እንጂ አላህ በረሕመቱ ተማይመለከታቸው ተወንጀላቸው ተማያጠራቸው ሰዎች ቅጣት ያለባቸው ሰዎች አንደኛው ቡድን መሊኩን ከዛብ ነው ሶስተኛው ወዓኢሉን ሙተከብር የድሃ ኩሩ ነጠላዋን አፍንጫዋ ላይ አድርጋ ከስባ እንደመብላት ቤተሰቦቿን እንደመቻል ነጠላዋን አፍንጫዋ ላይ አድርጋ ጉልት ትላለች እንደ ሀብታም ምን ትላታለች እንግዲህ ከስባ መብላት ፈርድ ነበር ፈርዱን ትታ ልመና ትሄዳለች ወዓኢሉን ሙተከብር ማለት ነው እንደ ሀብታሞቹ እጅግ ወላ ጣልፋ ቁጭ ብላ አፍንጫዋ ላይ ነጠላዋን ታረግና አትከስብም ምንም የላት ልመና ትሄዳለች ዓኢሉን ሙተከብር ማለት ነው የድሃ ኩሩ ድሃ ከስብ ያለበትን ፈልጎ ከስባን ሐላል ከስቦ ነፍሱን መቻል ፈርድ መሆኑን እያወቀች ዝም ብላ በችልታ እንደ ሀብታም ቁጭ ብላ ልመና እጇን መስደድ ይሄ ዓኢሉን ሙተከብር አላህ የውመል ቂያማ በረሕመቱ ተማያቸው ሰዎች ነው ተመልከት በዱንያም ላይ ድህነት አኺራም ላይ ድህነት ማለት ነው ሁለት ሀገር ድህነት በሌላው አፈታተራቸው رجل له ماء فضل في فلاة منعه عن سبيل الله ببرها قر لاي يجعنك وهاترفوها الله أنت عند في سبيل الله يمهل سوى وهاتم لموت يتعطر وهم مكلكله هذا من الكبائر فضل الماء يالله وهاترفوه تمتت لودو تزيه الرفاو حياله السبا وهاتم سيموت ذم مالته هذا الله ترحمته تما ملكته سوج بتما ناقراቸው ሰዎች ቅጣት ተደገሰላቸው ሰዎች አንደኛው ነው ሌላው ደግሞ رجل بايع إماما على الدنيا فإذا لم يعطه الدنيا لم يفيه وإن أعطاه وفاه عند من قسط وإنما عند برزدنت أنت يمتمرطو جنزبي ستأنيال بلاش جنزبي ستهند هنا بمرجع لتقتل جنزب سايسته قرر أنه مرجع لتعفرس عندي هل مرجع عندي هذا سوية بجنزب لاية مركزة مرجع الله سبحانه وتعالى يما يقبله سوية ولا قطعة يدقسونه يسوي للدين والدنيا يتقمال بله مرته دنيا يستأنيا لا يستأنيا بله هذا إيه إنجلي تقبل يجمروا رئيس الوزراء برزدنتو درسي عليهم مالتنا بذيه نقصوتشو مالتنا الدنيا يستأنيا بلنا لما مرتي على اللبن الدنيا يتقمنا يلتقمنا دولا شاشاتشو عليهم بلنا جلنا ለሁለተኛ ለሁለቱም ዓለም ይጠቅማሉ የሚል አስተሳሰብ ይዘህ መምረጥ ይኖርብሃል ነው ከዚህ ሐዲሶች የምንጠቀመው ምንድነው አላህ Subhanahu Wa Ta'ala የውመል ቂያማ የማያናግራቸው ሰዎች በረሕመቱ የማያያቸው ሰዎች የተቆጣባቸው ሰዎች
عذاب የደገሰባቸው ሰዎች ሙስሊሞች ውስጥ ይገኛሉ የሚለውን ነው የምንጠቀመው። ሙስሊም ነኝ እያለ እሰግዳለሁ እያለ ሱሪውንና ቀሚሱን በእግሩ እየረገጠ የሚሄድ ሆነ المسبل إزاره خيلاء الله برحمته يملكتهم الكبرياء ردائي والعظمة إزاري فمن نازعني ألقيته في النار. كرات جابينو تلك نت شرط إلو ينين جابينا شرط مكرار كرينتو جهنم مسكبوه. يا الله مليونه يا الله مليو يوتادر مليو دي هاي لبسات ما نياتهم حزب بلقاقو يا جنرال كوفيجيت ما نهم يلبسوا يا الله مليونه الكبرياء إدائي والعظمة إردائي فمن نازعني ألقيته في النار. ስለዚህ ሰውዬ ሽርጡን ቀሚሱን ሱሪውን ተግሩ እየረገጠ ተሄደ خيلاء لكرات بلو يجهنم سونا. وفي الحديث عند سو حديث لبسا سفتو شنطون يتملكت اندي سيد ميدا لميدا شنطي ما مارو يالا اندي يالا حديث اللبس قال اندي سيد الله تقوتنا يا أرض بلعيه يا جو ويتهبطوا بما المريض لأنهم من تبارر من ذلك يا جو وهو يجلجل إلى يوم القيامة. القيامة التي يهدن على كل يورد تنزل بنقى عند قدر لو يهدن على مالكو يمي قرم حديث صحيح على مالكو سويه الروح على موتاته ما أنه مكلبه واستملكته ينقود إنجلي ما لا تستعفنوا ممدر يهدن على كل هون من دو بنقى عندك أسبق يعض بلعيه على ياجو ويتعبطوا مني እንዲህ አለ እና ሽርጣችንና ሱሪያችንን ሰብሰብ እናድርግ። ቀላል ወንጀል እንዳይመስልን ከባድ ወንጀል ነው። ብዙ ሰዎች አሉ ሽርጣቸውንና ቀሚሳቸውን ሰብሰብ ያደረጉትን ሰዎች ጢማቸውን ረዘም ያደረጉትን ሰዎች እንደ ጠላት የሚመለከቱ አሉ። ምክንያቱም ምንድነው? ለምን ሱና ሰሩ ብለው ቀሚስና ሱሪ መጎተት ተሱና ውጭ ነው። ጢምን መላጨት ተሱና ውጭ ነው። ጢማቸውን ያስረዘሙትን ሰዎች ሱሪና ሸርጣቸውን ቀሚሳቸውን አጠር ያደረጉትን ሰዎች ያዩ እንደሆነ በአይን ቂጣቸው እንዲመለከተዋል። ምንድናቸው እነዚህ? ሱናው ለምን ሰሩ? የእነሱን ቅጣት ተመልከተው። እንግዲህ ثلاثة لا ينظر الله إليهم ولا يكلمهم ولا يزكيهم ولهم عذاب أليم. قالها ثلاثا فقال أبو ذر خابوا وخسروا من هم يا رسول الله؟ فقال المسبل إزاره والمنفق سلعته بالحلف الكذب والمنان الذي يعطي على المن أو لا يعطي إلا إذا من. ሶስት ጊዜና ثلاثة ያው ተናገሩና አቡ ዘር በመጨረሻው ማን ናቸው እነዚህ ሰዎች አላህ ያጠፋቸው የከሰሩት እነማን ናቸው? المسبل إزاره خيلاء والمنان الذي لا يعطي إلا امتن والمنفق سلعته بالحلف الكذب. بقلت أتكمت اللتون في رواية وفي رواية الشيخ الزاني والملك الكذاب والعائل المتكبر. في رواية أخرى لا يدخل الجنة مدمن خمر وعاق لوالديه والديوث. جنتنا جنوات مسوست بدنوت
አባት እናቱን የሚበድል ومدمن الخمر وهاي مثل ጠጅን ሁልጊዜና የሚጠጣ ጠጅና አረቂ በአጠቃላይ ሙስክራት ማለት ነው። ወደዩሱ ቅናት የለሽ ሚስቱን ለጓደኛው ጀባ የሚል ጓደኛው የገባ ሲወጣ ሚስቱ ጋር ይበቃል አለ አያልቅም። ይሄ ያልቅ መስል ወንድሞቻቸው የሚከለክሉ ይላል። ተመልከተው እንዲህ አይነት ሰው እንግዲህ ጀነት ያገኛታል። ወደዩሱ ማለት ነው የኩባ ወታደር ይመስል በሚስቱ የሚያስተናግድ والديوث لا يدخل الجنة ديوث والعاق لوالديه አባት እናቱን የሚበድል የአባት እናት በደል በጣም አስቸጋሪ ነው። መጠንቀቅ ይኖርብናል። አባት እናት ያለን ሰዎች እንጠንቀቅ። በተለይም የእናት እርግማን الجنة تحت أقدام الأمهات جنة تنات قرسرنات الجنة تحت أقدام الأمهات حديثنا بتليم النات متنكك على اللبن إدمان الخمر من دذو متنكك على اللبن ديوث النات متنكك على اللبن لا يدخل الجنة كتات أي نمام الجنة دجاف لا يندان درس يميادر قلنا قروت بذاتته لا يدخل الجنة كتات والكتات هو النمام الذي يفسد الزوج مع زوجته والأب مع ولده والأخ مع أخيه كتات نقرين مالت አባት እናት ልጆቻቸው ጋር የሚያጣላ ባልና ሚስት የሚያበጣብጥ ወንድምና ወንድምን የሚያበጣብጥ ነገር በመውሰድ ተዚህ ወደዛ ተዛ ወደዚህ لا يدخل الجنة ቀጣት አይነማም። ቀጣት ከባድ ነው። ግን አላህ Subhanahu Wa Ta'ala አንዳንድ ጊዜ ወደሱ ይመልስለታል። አንድ ሸህ ለአንድ መሊክ ጧጧት እየሄዱ ወዕድ ያደርጉ ነበር ይላል። መሊኩን እየሄዱ ወዕድ ያደርጉለታል። ጧጧት ዳዕዋ ያደርጋሉ። في كل صباح ضحوا ላይ ገብተው ምክር መክረውት ይወጣሉ። ሰዎች ሐሰዷቸው። እሳቸው ንጉሱ ዘንዳ ሲቀርቡ ለንጉሱ እንዳልገማው ብለው እንዲህ ያደርጋሉ። እንዳልገማው ንጉሱም ብለው ነው አፋቸው ላይ እንዲህ ያደርጋሉ። ምናልባት ንጉስ የኔ ሽታ የደረሰው እንደሆነ ብለው እንዲህ ያደርጋሉ። ሐሲዶች መግቢያ ፈለጉና ነገረኛ ንጉስ ሆይ የቃልቻ እየመጣ ጧጧት እኮ የሚቀመጠው እሰውን ንቆ ይገማሉ ብሎ አፍንጫው ላይ የሚያደርገው እኮ ሰው እንዳይገሙት ነው። የሰውን ጠረን እኮ ይገማሉ ብሎ ነው። አዎ ይመልከቱ። ዛሬ ሲመጣ አፍንጫው ላይ ያደርጋል። ይሄ ንጉስ ሰው ነው። የዚህን የሐሲድ ወሬ ሰማና እስቲ ዛሬ ማደምጣለሁ አለ። መጡ። ሰውየው እንደተለመደው እንዲህ አድርገው ቁጭ ያሉና መክረው ወጡ። ንጉሱ ለካ ሰውዬ ያለኝ እውነቱ ነው አለ። ወረቀት ጣፈና ለአንዱ ክፍለ ሀገር እከሌ ሸህ እከሌ አባበሉ የሚባሉ የመጡ እንደሆነ አጠገብ ሲደርሱ አንገታቸውን ቆርጠህ እንድትልክልኝ ብሎ ወረቀት ጥፎ በማህተም አድርጎ አትሞ ዘግቶ ጧት ሊወዕዱ ሲመጡ ሰጣቸው። መርሐባ ብለው ተቀበሉ። ሀዲያ መስሏቸው ተቀበሉ። ወጣ ብለው ሲሄዱ ያ የሐሰዳቸው ሰውዬ ለንጉሱ የነገረው ደጃፍ ላይ ያገኛቸው። ሲሐችን ምን ወረቀት ይዘዋል? ንጉሱ ወረቀት ጣፉልኝ
እንግዲህ ስጦታ ይሆናል። ኧረ እባክዎ ለእኔ ስጡኝ፣ እኔ ችግርተኛ ነኝ አለ ሰውዬ። ችግርተኛ ነኝ? ኧረ ተው እባክህ የንጉሡ ነው። እርስዎ መቼም የኸይር ሰው ነዎት፣ ለእኔ ስጡኝ እባክዎ። ያውልሃል ወረቀቱን ይዞ እዛኛው ሄደ። ያየው ጊዜ አንገትህን ቆጠረ፣ በእናቱ ያዘው። ኧረ እኔ አይደለሁም። አይ ንጉሥ ያዘዘው አይመለስም። አንገቱን ይቆርጠዋል። ጠዋት ሻህየው ዱብ ይላሉ ሊመክሩ። አልሄዱም እንዲህ አለ ንጉሡ። አልሄድኩም። ያ ከሌ የሚባለው ሰውዬ በጣም ለመነኝ። ስለለመነኝ ከኔ እሱ ይሻላል ብዬ ሰጠሁት። እስቲ ጠጋ ይበሉ አለ። አሁን እንግዲህ ገቡ። እኔ እኮ ለኸይር አልነበረም። ምንድን ነበር ነገረው አለ። አፍንጫዋ ላይ የሚያደርጉት ምንድን ነው? የእኔ ጠረን እንዳይገማዎት ብዬ ነው። የእኛ የድሃ ነገር ጅስማችንን አንታጠብ ወይ ሊሆን ይችላል። ጠረኔ እንዳይገማዎት ብዬ ነው አፍንጫ ላይ የማደርገው። እኔ እኮ ይሄ ሰውዬ እንደዚህ 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 ብሎ ሐስዶት ነበር። አልሐሱድ ላ የሱድ፣ ሐሲድ ባዛቱን ነው የሚያጠፋው። ነፍሱን አጠፋ ሰውየው። በገዛ እጁ ሂዶ ሞተ። እንዲገደሉ ነበር እኔ እኮ ያዘዝኩት። አላህ አውጥቶኛል አለ ሰውዬ። ኸይረኛ ስለሆኑ ነው። ይሄ ተመልከት እንግዲህ ሐሲድ የሚያመጣው ይሄ ነው። ነገረኛ ብዙ ነገር ያመጣል። አንድ ሰው ባሪያ ሊገዛ ገበያ ወጣ ይላል። ገበያ እንደወጣ ባሪያ ሊገዛ ባሮች ተደርድረው አገኘ። ባለ ባሪያ ይሄ ባሪያ ይሄ ጥቁር ባሪያ የማን ነው? እኔ ነኝ። ሽጥልኝ፣ ግዛ። ምንድነው ነውሩ? ነውር እንዳለው ንገረኝ። ነውሩ ምላሱ ብቻ አደብ የለውም እንጂ ሌላ ምንም ነውር የለው። እንዴት ምላሱ አደብ የለው? ነገረኛ ነው። አይ እሱ ምላሱ ታልደከመው ይለፍልፍ፣ እኔ ስራውን ይስራልኝ እንጂ ምላሱን ታልደከመው ይለፍልፍ እንዳሻው ይላል። አውቀው ይግዙ። ምላሰኛ ነው። ግደለም ምላሱ ገዛና ሄደ። ገዝቶት ሄደ። በኋላ አንድ 8 ቀን እስቲ ለማመድ ዝም አለ። ከ8 ቀን በኋላ እመቤቲቱንም አወቀ፣ ጌቶቹንም አወቀ። አንድ ቀን ብድግ አለና እመቤት፣ ኧረ ጌቶች ሌላ ሴት አይተዋል መሰለኝ፣ ሁኔታቸው ደስም አላለኝ፣ ሌላ ሴት አግኝተዋል መሰለኝ ይላል። እንዴት? አይ አግኝተዋል፣ ሌላ ሴት ሲሰኳቸው እያየሁ ነው ይላል። ምን ይሻለኛል ልጅ አለች። ሙክክ አለች እሷ። እንግዲህ አይ እሱማ እኔ ድሮ ጌቶቼ እንደማውቀው ከዚህ ተጢማቸው ላይ ከዚህ ተዙሪያው ቆርጠው ይሙቁት። የሞቁት እንደሆነ ያችኛቱን ሴትዮ ይጠሏታል፣ ወደ ሰው ይመለሳሉ። እንዴት አድርጌ? እንቅልፍ ሲተኙ ቀስ ብለው በቢላዋ ከዚህ ተጢሞ ቆረጥ ቆረጥ ያርጉ ይላታል። ለእሱ አስተማራት። ይሄን መርሐባ። ለጌቶቹ ደግሞ ሄዶ ኧረ ጌቶች እመቤቲቱ የተሞጎቱን እንጂ ሳላርደው አላድርም ዛሬ ብለዋል። እንዴት? እኔን አላምነኝ ታሉ ሸፈንፈን ይበሉና ጨርቆን ጣል አድርገው ይበሉ። እንቅልፍ እንደወሰደው ሰው ቢላዋውን ሳስለው ሲመጡ ሊያርዱት ያገኙታል። እውነትም እንዳለው አለና አልጋ ላይ ወጥቶ በጊዜ እንቅልፍ እንደተኛ ሰው ይል ጀመር። እሷ ጓዳ ውስጥ ገብታ ቢላዋውን ስትስል ይሰማል። እንደተባለው ሳስላ በመውረድ ጢም ለመቁረጥ ነው። እሷ ቀስ ብላ እያደባች መጣ። አጠገቡ ስትደርስ መግደሏ ነው ብሎ ዘሎ ላስ አርጓ አንገቷን ቅንትስ። وقعت الحرب بين زوجين 40 سنة በዚህ በመላስ 40 ዓመት የባል ጎሳና የሚስት ጎሳ
ወንዝ እየወረዱ 40 ዓመት በጦርነት ተዋጉ። በዛ ባሪያ የተነሳለ ያሳይ በነገረኛ። ስለዚህ ላድኹሉ ጀነተ ቀጣት ያሉት እንዲህ ያለ አደገኛ ስለሆነ ነገረኛ ምላሱን ያዝ የገዛ عيبون يقدر يسوى عيب تم قدر اشتغل بعيبك اليقين عن الاشتغال بعيوب الناس بالظنين يجزى نورهن أنت نهم توقعت ليلة وميوك به اللب السواني يقوتلك استغفار أدرك يسو نور بجمت تم تقدر يسو نور جمت نو أنت دنيا يا أنت نور أنت تعقات عليه صراحة ترى بجعلما أنت إن الله تتوقع لك ياتني يقولك استغفار أدرك اشتغل بعيبك اليقين عن الاشتغال بعيوب الناس بالظنين يسو نور بمقتر تمشاغل ملاسه انت ماطفات جديه انت مجرس بجزا نوره لا يشاغل إن نبينا عليه الصلاة والسلام بزيت عالم ليس النور لنسرعتو يميقبانن لنتنككاتو يميقبانن بدنب عصردتو انو يهلو تركتكم على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك أتبع لولا من قد لليتنا كانوا برهم بهنا وستتشاتو هجال له تزديه من قد ذنبل من اللم الله يتعفوا صبيهن انجي سلو يا يميقبان نقرون دوال لنتنكاكاتو يميقباون نقر عنده هلت بلو بيجدوا قطروا لنا لنسراتو يميقباون من دزيهو قطروا لنا دوال يتوت نقر يلاتهم إنيا مكتاتل نوال لبن الله سبحانه وتعالى قرآن ستن قرآن استعلوت ممر يوچاچن ናቸው 500 አያቶች በእኛ ላይ የሚንጠለጠሉ ናቸው 6666 አያት ነው ይባላል 6666 አያት ነው የቁርአኑ ከዛ ውስጥ 500 አያት አህካም ነው مما يتعلق على الإنسان من الوجوب ومن الحرمة ومن الاستحباب ومن 500 آياتوችን ለኛ መመሪያዎች ሌላዎች ወዕድና ወዒድ ዛቻ ማለት ነው ቀጠሮ ማለት ነው ታሪክ ሁሉም ጥቅም አለው ግን የሆነ ሆኖ አያት አልአህካም የሚባሉ 500 አያቶች ናቸው ከ500 አያቶች ውስጥ የተረፈውን ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው 3000 የሚሆን ሐዲስ أحكام لا يمن تقلطر على يلالو حديثه ود 30 40 የሚሆን ነው የተነቀለው ግን أحكام لا يمن ተለተለው 3000 የሚሆን ሐዲስ ነው ተብሏል ይሄ 3000 ሐዲስ በእኛ ላይ ያለውን አስቀምጣል ከ500 አያት ከ3000 ሐዲስ ያለፈ ቢገኝ اجمع ወደሚባለው ትሄዳለ ሱሐቦች ጉባኤ ያደረገው ወሰኑታል ሱሐባም ጉባኤ ሳያደርግ ሳይወስን የቀረው ቁርአን ውስጥ ያለ ሐዲስ ውስጥ ያለ قياس ይባላል አራተኛ መረጃ قياس على ما في الكتاب والسنة قياس على ما في الإجماع እንግዲህ أدلة الشريعة 4 وهي الكتاب والسنة والإجماع والقياس የእስልምና ሃይማኖት ህጎች መረጃዎቹ መመሪያዎቹ አራት ናቸው ታራት አይወጡም ታራቱ ሌላ ለው مختلفين ነው الكتاب والسنة والإجماع والقياس እነዚህ አራቶቹ የተረጋገጡ ናቸው እና استصحاب الأصل ሌሎችም አሉ እነዛ مختلف የሆኑ አህካሞች አሉ በአጠቃላይ ለኛ ተዚህ ያሸነፈ አህካም የለንም ከ500 አያት ከ3000 ሐዲስ
በእነዚህ ላይ ቅያስ ከማድረግ ከኢጅማዕ الصحابة የመለጠ أحكام إلا نادرا እንዳይገኝ الأحكام الدنيوية هذه هي 500 آيات القرآنية 3000 من الأحاديث النبوية لا تكون إجماع العلماء أو إجماع المجتهدين أو إجماع الصحابة والتابعين لا تكون قياس على ما كان لكن قرآن 500 آيات سنة الرقاقد 300 من أين أن 500 آيات سنة الرقاقد 3000 حديثوችን ሳናረጋግጥ لا يجوز أن نفتي بدون علم ያለ እውቀት ብድግ ብለን ፍርደ ገምድል ልንሆን አይገባንም ፍርደ ገምድል መሆን አይገባንም ማረጋገጥ አለብን ቁርአኑን የወረደው ልንሰራበት እንጂ على አምዋቶች ልንቀራው አይደለም የወረደው እኛ ልንሰራበት ነው የወረደው والقرآن نزل للأحياء لا للأموات ቁርአን የወረደው ለአህያዎቹ ልንሰራበት ይሄ አይበቃም ይሄ ይበቃል የሚለው እየተከተል ልንፈጽም እንጂ ለአምዋቶቹ አይደለም نزل للأحياء لا للأموات حديثም كذلك اجمعهم قياسهم ለኛው እንጂ ለአምዋቶቹ አይደለም ስለዚህ እኛ በህይወት ያለን ሰዎች آيات القرآنية أحاديث النبوية መከታተል ግዴታችን ነው እኛ ዝም ብለን ተኝተናል ያለፉት ዑለማዎች ስንት ታግለዋል አዋሙ ሙጅተሂድ መሆን አለበት ዓሊሙማ አይቀርለትም አዋሙ ዛቱ ተቅሊድ አይበቃም የሚሉ ሰዎች አሉ ለነፍሱ መታገል አለበት እያንዳንዱ ሰው እንደ ዓቂዳ አህካሙን መታገል አለበት የሚሉ ሰዎች አሉ ዓቂዳ ላይ አንዱ መከተል አይፈቀድም اعرف ربك አንተ ነፍስህን እንደምታውቅ ኻሊቅህን እወቅ እነ ሸከለ እንዲህ ብለዋል ብለህ አይደለም አላህን የምታውቀው አንተው ለነፍስህ በመረጃ ወቀው انظر إلى نفسك أولا لأنها مركبة من 360 عضوا ثم انظر إلى العالم الأخرى مجمّر نفس تملكتات 360 باللت يتقطعت جزوف نقرنات يجزادات تستعود مودة مريتنا ولا سماي تملكت سماي من أين جزوف نو مريت من أين نقرنات هذا هي الأدلة على على الخالق سبحانه وتعالى أصول الثلاثة بمقرات أدلم عقيدة العوام بمقرات أدلم أنت ونفسك قرأت مجمّرها انظر إلى نفسك أولا ثم انظر إلى ما سواك مجمّر أنت نفسهن مرمرات تمنة هذا كندهنك وأحد الطبائع السوداء የሰው ልጅ የተረከበው አጥባዎቹ እንደሚሉት ተሰውዳት ተሰፍራት ሐምራء ተኒት አራቶቹ ነገር ነው የተረከበው ይላሉ ህክማዎቹ ያላህ እንኳን አይታወቅም ብዙ ነው በአራትም ያጥራ አይደለም ውስጣችን የደም ጋን የተለዩ የደም ጋኖች አስቀምጧል ደምን የሚቆጣጠሩ ነገሮች አስቀምጧል የሚያሰራጩ አስተላላፊዎችን አስቀምጧል ወንፊት አስቀምጧል የሚያጣራ የተለያዩ ስራዎች ውስጣችን አስቀምጧል ቁሻሻ ትቦ ለብቻ አስቀምጧል ወደ አካላታችን የሚሄዱ ቅባቱን የሚመዝኑ ለብቻ አስቀምጧል ለጅስም የሚጠቅመውን ለብቻ የማይጠቅመውን ለብቻ መውጫ በጅቶለታል ብዙ ነገር አበጅቷል ጌታችን ሆዳችን ውስጥ በውስጣችን ብዙ ጉድ ነው ያዘል ነው ነፍሳችንን መልከታት በቀላል አይደለም የተበጀ ነው ያላህ ስራ ሆኖ እንጂ የበኒ አደም ስራ ቢሆን በጣም
ገርሞ የሚገርም ነበር የሚሆነው። ግን የአላህ ስራ ስለሆነ ዝም ብለን ተቀበል ነው። ይህ ትንሹ ልጅ ብታዩት ውስጡ ስንት ጉድ ይዟል። ስንት ነገር ማስተላለፊያ የትቦው የምኑ ትንሿን ዝንብ ብትመለከቷት ውስጧ ስንት ጉድ ነው የያዘችው። ያ ጀማ በዛ في حال صغرها ተማነሷ ጋር የትንፋሽ መውጫዋ ለብቻ የትቦዋ ለብቻ የሁሉ በጥበቡ አስቀምጦልናል። ያንን ማንም የሚችለው የለም። خالق السماوات والارض እንጂ የሚችላት የለም። ስለዚህ እያንዳንዳችን ወደ ነፍሳችን ተመልሰን ነፍሳችንን እናጣራ። ከምንድነው የተረከብሽው? 360 ብልት አለሽ። አንዱ የታመመ እንደሆነ 360 ሁሉ ይታመማል። እቺ ከዚህ በላይ አንድ ብልት ናት። እቺ ብትታመም ሁሉ 360 ሁሉ ይታመማል። ትንሿ ጣት እዚህ ጫፍ ላይ ብትታመም ሁሉ ይታመማል በአንድ ላይ። ወንድሞቻችን አንድ ነገር ሲደርስባቸው እንደ ጣታችን መሆን አለብን። ወንድምህ ላይ አንድ ነገር ሲደርስ ጣትህን ሲያመህ ጨርሶ ጅስምህን እንደሚያመው في مشارق الأرض ومغاربها ያለው ሙስሊም መታመም አለበት። ያለፉት ዑለማዎቻችን እንዴት ነበሩ ይመስላል? ረሂመሁሙላህ ሙሪድ የሚባል ደረሶ የነበራቸው እነዛ ሙሪዶች ሸኻቸው ጋር ከጀሰዲ ዋሂድ ይሆናል የውዴታቸው ጥናት። ሙሪዶቹ አንድ ነገር ያገኛቸውና የደሙ እንደሆነ ሸኽየው ይደማል። እዛ ተመልከት። ይሄን እንግዲህ አየው አንተ ወይትም ሆነ ወደ ጅዳ ሄደህ ወደ ሪያድ ወደ ጣይፍ ሄደህ ተደበደብ፣ ሸኽየው እዚህ ነው ያለው። አንተ ስትደማ እሱም እዚህ ግንባሩ ይደማል እንዳንተ። እንደዚህ ያለ ኢዕቲቃድ ያለ ሊደማ ይችላል ላይደማ ይችላል። እሱ ነገሩ ኢዕቲቃዳቸው እንዲህ ያለ ቀድር ነበራቸው፣ መተሳሰራቸው ነፍስ መሸጥ ድረስ ማለት ነው። እንግዲህ አንተ ስትደማ ምን አደማኝ? አልተደበደብኩም። አንተ ደማህ እዛ እኔ ያለሁት እዚህ ነኝ። ምን አደማኝ? እነሱ ኻጢራቸው አንድ ለመሆኑ እዛ የተደበደበ ጊዜና እዚህ እንደማለን አሉ። ሊደሙ ይችላሉ ላይደሙ ይችላሉ። መርሐባ ኻጢራቸው አንድ መሆንን ያዘልኝ። በፍቅር አንድ ሆነዋል ነው። ይምታኝ ደብድበኝ የምወደው ሰው የሚገላግለኝ ደመኛዬ ነው አለ። አየው ይምታኝ ደብድበኝ የምወደው ሰው አለች። ሴትዮ ናት ያለችው ነገር ወደኛ ወስደነው ነው እንጂ እሷ ያለች ሴትዮ ናት። ይምታኝ ደብድበኝ የምወደው ሰው የሚገላግለኝ ደመኛዬ ነው አለ። እኔና አንቺ ብንስማማ ይበቃናል ያክርማ ማማ አለ። እኔና አንቺ ብንዋደድ ይበቃናል የትንኝ ለምድ። ትንኝ ማለት ተዝንብ በታች ያነሰኝ ናት። የእሷ ቆዳ ተወጥቶ ለምድ ማለት የሚለበስ እኮ ነው። ቆዳዋ ተወጥቶ አንድ ላይ የምንጠቃለልበት ማለት ነው። ጋያ ምን አልጋያ ይኸው እኔና አንቺ ብንዋደድ ይበቃል የትንኝ ለምድ። ይህን የመሰለ ሁኔታ አለ። ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم والسلام عليكم ورحمة الله وبركاته.